ሆነ ተከናወነ ይላል። ቋጠራችን በትክክል በቃ በደንብ ነው የሰራው። በቃ ጽድት አድርጎ ነው የሰራው። 4-0 ብዬ ነበር ስቋጠር የነበረው 2 ጎልና 2 ቀይ ካርድ ሆኖላቸዋል ማለት ነው። አይ ቲንክ 2ቱን ጎል ፈጣሪ ቀየረው መሰለኝ በቀይ ካርድ። ዞሮ ተሸንፈዋል። ዋናው እሱ ነው። ገና ከምድብ ይወርዳሉ ጋይስ። ከዚህ በላይ እንቋጠራለን። ለማንኛውም ዛሬ ድርድል ነው ተሸቅሏል የተወሰነ። ያው ዛሬ ሊንኩን ገብታችሁ የተጫናችሁ ሰዎች እንደሸቀላችሁ እርግጠኛ ነኝ። ያው በደምብ ተሳክቶልናል። ከዚህ በኋላ ደግሞ መሸቀል የምትፈልጉ ሰዎች ባዮ ላይ ባለው ሊንክ ገብታችሁ ያለው ነገር ቼክ አድርጉት ማለት ነው። ቴሌግራም ላይ እንኳን ደስ አላችሁ ለዛሬ። ሌትስ ጎ የታባሽ እኔ ይኸውልሽ አርሰናል በፒኤስጂ ሲሸነፍ እንዲያረከው የታባሽ እኔ ብችል ቋንቋችሁን ብችልና ማለት ነው ባልኩሽ አንጨከካ ይበልሽ። ኧረ በእናትህ 2 ቀይ አይደለም ሁልሽም ቀይ ወጣሽ። 2-0 እሰይ አንጀቴ ቅቤ ጥጥት ነው ያለው ጋይስ። በቃ ሜክሲኮ ውስጥ ስጥት 2-0 ጋይስ። በዛ ላይ ደግሞ 2 ቀይ ተሰጥቷቸዋል። እኔ ዳኛው ምን አስበው እንደሆነ አላውቅም፣ ግን ብቻ ለነገሩ ሳውዝ አፍሪካዎች በጣም አግሬሲቭ ነበሩ። ምንም ታክቲካል ነገር የላቸው። ሄዶ መጥረብ ምናምን ነገር ታክል መግባት ምናምን አግሬሲቭ አጫዋት ነበር የነበራቸው። ኤኒዌይስ እኔ አታስዋሹን፣ ከወርልድ ካፕ ላይ ከአፍሪካ የሚመጣ ቲም ካለ ደግፋለሁ እንጂ ቋጠራለሁ ብዬ አስቤ አላውቅም ነበር በጂም። ግን ሳውዝ አፍሪካ አፍልተው ነበረ፣ አረጋጋቻቸው ሜክሲኮ። ኤኒዌይስ ባስጂ 90 ብላችሁ ቴሌግራም ቻናል ላይ ጆይን አድርጎ ጋይስ። የስፖርት መረጃዎች ይጠብቃችኋል። ፒሳይ ከጎሉ ቀይ ካርዱ የበዛበት ጨዋታ 2026 ወርልድ ካፕ ብለው ወርልድ ዋር 3 ቀይ ካርድ የኔ በመክፈቻ ጨዋታ እንደዚህ ቀይ ካርድ የበዛበት ጨዋታ አይቻላቅም። እና ሜክሲኮ በሀገሯ 3 ነጥቧን ከ2 ጎሏ ጋር አፈፍ አድርጋለች። አላስፈላጊ ታክል 90 ምናምንኛ ደቂቃ ላይ ማለት ምን እሺ 2 ተጫዋች ጎሎል 2-0 እየመራ ቀጣይ የምንድብ ጨዋታ ምናምን ላይ አታስብም። ኤኒዌይስ 1 ቀይ ካርድ ወጥቶባት ሳውዝ አፍሪካ ለይቶላታል። ማንዬ ጎል የለም ሙከራው ላይ የለም ቀይ ካርድ አለ። በቃ ይሄ የኒኮላስ ጃክሰን ስብስብ የሆነ ቲም ማለት ነው። አዛ ኬዝ ውስጥ ገብቷል። ካሁን ዳውን ቴብል ላይ ተቀምጧል። እኔ የአፍሪካ ቋጠሮ ይመስለኛል። እርሶስ ምን ይመስሎታል? ኤኒዌይስ አሁን ሌሊት ለማየት ተዘጋጅታችኋል ወይ ነው? ወርልድ ካፕ ተዘጋጅተናል። ቫሞኖስ ሜክሲኮ ቫሞኖስ ሙቻስ ግራሲያስ። የአፍሪካ ኩራቶቹ አኩርተውናል ሜክሲኮዎች። የመላው የአፍሪካ ደጋፊ ሜክሲኮን ነበር ዛሬ ሲደግፍ የነበረው። ለምን እንደሆነ ደግሞ ታውቃላችሁ? ይህችን አሽቃባጭ ሀገር ለብለበውልናል። ደስ ይላል ነው የምልህ፣ ደስ ይላል። ምንም ኳስ ምጮት እንኳን አይመስሉም። ይሄንም እንኳን ደግሞ ስራችንን ወሰዳችሁበት ምናምን ሊሉ እኮ ነው ደግሞ ሜክሲኮች ልብልብ አድርገዋቸዋል። በዚህ ወርልድ ካፕ መላው የአፍሪካ ደጋፊ ሳውዝ አፍሪካ ስትጮት ለዛኛው ቲም ነው የሚደግፈው። ቲም እንኳን ባይኖርኛ ሳሩን ነው የምንደግፈው፣ ስቴዲየሙን እንደግፋለን። ኤኒዌይስ ሂሜኔዝ እንግዲህ አስቆጥሯል። የመጀመሪያ ጎሉን በእንባ ነው እንግዲህ ደስታውን የቀለጸው። በጣም ይሄ ልጅ ያሳለፈው ነገር በጣም ያሳዝን ነበር። በከፍተኛ ጉዳት ተመልሶ ወርልድ ካፕ ላይ ጎል በማግባቱ እንግዲህ በጣም ደስታውን ገልጿል። ደስ ይላል። ሌትስ ጎ ቫሞስ በለው የዓለም ዋንጫው እንግዲህ በቀይ ካርዶች ታጅቦ እነሆ መክፈቻውን አድርጓል። ሜክሲኮ እንግዲህ ካዘጋጅ ሀገሮች መካከል አንዱ እንደሆነች ይታወቃል። በዚህም በግሩፕ ኤ የመጀመሪያ የ2026 የዓለም ዋንጫ ጨዋታ ደቡብ አፍሪካን 2-0 ማሸነፍ ችላ በምድብ ኤ 3 ነጥቦችን በመያዝ አንደኛ ደረጃ ላይ መቀመጥ ችላለች ማለት ነው። በዚህ ጨዋታ ላይ 2ቱን ጎሎች ኩዌኔኑስ እንዲሁም ደግሞ ራውል ሂሜኔዝ ለሜክሲኮች ማስቆጠር ችለዋል። ውጤቱ አይገባቸው ማለት አይቻልም። በጣም ጥሩ ተንቀሳቅሰው ነበር ጨዋታ ላይ። በተለይም ደግሞ ሁለተኛው የሂሜኔዝ ጎል ሲቆጠር የነበራቸው ትራንዚሽን በጣም አስደናቂ ነበረ። በዚህ ጨዋታ ላይ 3 ቀይ ካርዶችን ነበር የተመለከተነው። 2ቱን በደቡብ አፍሪካ በኩል እንዲሁም ደግሞ አንዷን በሜክሲኮ በኩል ነበረ የተመለከተነው። ኤኒዌይ እንደ መክፈቻ ጨዋታ ቆንጆ የሚባል አይነት ጨዋታ ነበረ ማለት ይቻላል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የዓለም ዋንጫው ተጀምሯል። አዘጋጇ ሀገር ሜክሲኮ ሳውዝ አፍሪካን 2-0 በሆነ ውጤት ማሸነፍ ችላለች። ራውል ሂሜኔዝ የመጀመሪያውን የዓለም ዋንጫውን ጎል ካስቆጠረ በኋላ በቅርቡ በሞት ህይወቱን ላጣው ለአባቱ መታሰቢያነቱን ሲያደርግ ተመልክተናል። በጣም ስሜታዊ ነበረ፣ ሲያለቅስ ሲያነባ ነበረ ጎሉን ካስቆጠረ በኋላ። በጨዋታው ላይ 3 ቀይ ካርዶችን ተመልክተናል። ሳውዝ አፍሪካኖች ራሳቸውን መቆጣጠር የተሳናቸው ነበር የሚመስሉት። በጨዋታው ላይ በጣም ደካማ የሚባል እንቅስቃሴ ነበር ያደረጉት። ሊትራሊ የኤክስጂ መጠናቸው ራሱ እዚህ ግባ የሚባል አይደለም። የጎል እድልም መፍጠርና መሞከር ተስኗቸው ተመልክተናል። በመጀመሪያው አጋማሽ ኩዊኖስ ባስቆጠረው ጎል 1-0 ተመርተው ከረፍት በኋላ ደግሞ ራውል ሂሜኔዝ ደግሞ ሁለተኛውን ጎል እንግዲህ 2-0 አሸንፏል። አዘጋጇ ሀገር ሜክሲኮ
እጅግ ተሽላ በቀረበችበት የመክፈቻ ጨዋታ ሳውዝ አፍሪካን 2-0 ማሸነፍ ችላለች። በተመሳሳይ በሜክሲኮ በኩልም 92ኛው ደቂቃ ላይ ሞንቴዝ ተከላካዩ የሜክሲኮ በቀይ ካርድ ከሜዳ ተሰናብቷል። በርከት ያሉ ቀይ ካርዶችን በተመለከተበት የመክፈቻ ጨዋታ እንግዲህ አዘጋጇ ሀገር ድል ነስታ መውጣት ችላለች። ስለምሽቱ የዓለም ዋንጫ የጓጓንለት የመክፈቻ ጨዋታ እንዴት ተመለከታችሁት? ለኔ ቀዝቀዝ ብሎብኛል። ለእናንተስ እንዴት ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። በቀጣይም በእግር ኳሳዊ መረጃዎች እንድንገናኝ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ኢትዮጵያን የነካ የለውም በረካ ተብሏል። ዛሬ የሜክሲኮ ብሔራዊ ቡድን በመክፈቻው ጨዋታ ደቡብ አፍሪካን 2-0 በሆነ ውጤት በመርታት የመላው አፍሪካውያንን አንጀት አርሷል። በጨዋታው ከታዩ ክስተቶች መካከል የደቡብ አፍሪካ ብሔራዊ ቡድን ተጫዋቾች 2 ቀይ ካርዶችን በልተው ሲወጡ የሜክሲኮዊ ተጫዋች ሞንቴዝ እሱም በቀይ ካርድ ከሜዳ ወጥቷል። ዳኛው በመክፈቻው ጨዋታ 3 ቀይ ካርዶችንም አስመልክቷል። በዛሬው ጨዋታ አፍሪካውያን ደቡብ አፍሪካ ላይ ጨክነዋል። ምክንያቱም ደግሞ ወንድሞቻቸው በደቡብ አፍሪካ በግፍ ስለተገደሉባቸው ነው። ኢትዮጵያም የዚሁ ጉዳት ሰለባ ናት። የ2026 የዓለም ዋንጫው የመክፈቻ ጨዋታ ሜክሲኮ ደቡብ አፍሪካን 2-0 በማሸነፍ በድል ጀምራለች። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ፋሚሊስቲ በመጀመሪያ የ2022 የኳታር ዓለም ዋንጫን የመጀመሪያውን ጨዋታ የት ነበር ያያችሁት? የእናንተን ኮመንት ላይ ያስቀምጡ። እኔ በእርግጥ ፖሊስ ጣቢያ ነበርኩ የዛኔ ካልተሳሳቱ በኢትዮጵያ 2015 ህዳር 20 ነበር ቀኑ አስታውሳለሁ። ፖሊስ ጣቢያ ነበርኩ የዛኔ ታስሬ ነበር። እንደውም ቅድም ጨዋታው ከመጀመሩ በፊት ፖስት አድርጌ ነበር ና ፊቪ ላይ በሰላም ነው ፖሊስ ጣቢያ ነበርኩ። ምን ትሰራለህ ነው ይሉኛል። ዘመድ ጥያቄ ፖሊስ የታመመ ሰው ልጠይቅ ነው እያልኩ ነበር። ዶብር ፕሌን አንዳንድ ሰዎች ጥያቄያቸው በጣም ይገርምኛል። ግን እስቲ እናንተ የት ነበራችሁ የዛኔ 2015 ላይ የኳታር የዓለም ዋንጫ ጨዋታ የመጀመሪያ ጨዋታ የት ነበር ያያችሁት? ሆላንድ ከኳታር ነበር የዛኔ። የዛሬው ጨዋታ የት አያችሁት? ጨዋታው እንግዲህ በሜክሲኮ 2-0 ተጠናቋል። ደቡብ አፍሪካ ከረጅም ጊዜ በኋላ ወደ ዓለም ዋንጫ ብትመለስም የመጀመሪያውን ጨዋታ በሽንፈት ጀምራለች። ያን ያህል ማራኪ ነው የሚባል ጨዋታ አልነበረም። ለሜክሲኮዎች ግን በራሳቸው ሀገር ስለሆነ ድሉ ደስ የሚያሳይ ነበር። እስቲ ለማንኛውም እናንተ ደግሞ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ይኸውላችሁ እኔ እግር ኳስ ፖለቲካ ነው ከሚሉት ወገን አይደለሁም። ነገር ግን ያንተ ጠላት የሚደሰተው በዛ ወይ ከሆነ በቃ ፖለቲካ ነው፣ ምንም ማድረግ አይቻልም። የተፈሳፈሱት እኮ ምን አይነት ፍስፍስ ነው! ከጎሉ በላይ ቀይ ካርድ የበዛበት ጨዋታ ማለት ሳውዝ አፍሪካዎች ሰለ ይዞ መግባት ነው የቀራችሁ። ይፈለጣ ቆረጣ ትጠላለ። ከዛ ሜክሲኮዎች ደግሞ እኛ ማፊያዎች ነን አናዳምጣችሁም ብለው ሌላ ቀይ ካርድ ማለት ነው። በዛ ላይ የፊፋ ውሳኔ ራሱ በደንብ አሻሽሎት ነው የመጡት። እያንዳንዱ ሞመንት ላይ የሆነ ኢሚዲየትሊ አክሽን ነበር ሶስቱ። ቀልድ የለም። በቃ በዚህኛው ወርልድ ካፕ ቀልድ የለም። ያን በደንብ ተዘጋጅቶበት የመጡ ይመስለኛል እያንዳንዱ ውሳኔዎች የዳኛው ውሳኔ ስትመለከቱ። ከዛ ባለፈ ማለት ነው ሳውዝ አፍሪካዎች በቃ ይሄ አፍሪካውያኖች ከነሱ አጌኒስት ሆነዋልና አይ ቲንክ በዚህ ገባችሁ። ደደቦች ናቸው በእርግጥ እነሱ አልተማሩ፣ ግን አትሊስት በዚህ ይሆናል ምን ያህል ይሄ መጥፎ ነገር ሲያደርጉ እንደነበር፣ ምን ያህል ያልተገባ ነገር ሲያደርጉ እንደነበር በዚህ ይገነዘባሉ ብዬ አስባለሁ። ከዛ ባለፈ ሳውዝ አፍሪካ ከሜክሲኮ ነው አይደል የተመለከተው። እንዳታምኑሱ ሳክስ ነው ማሚላዲ ሰንዳውስ ማለት ነው ከሜክሲኮ ነው የተመለከተው። እንዳለ ከተመለከታችኋቸው የሳውዝ አፍሪካ ተጫዋቾች ማሚላዲ ሰንዳውስ የአቡበከር ናስር ምናምን ቡድን የነበረው ማለት ነው እዛ ነው የሚጫወቱት። አብዛኛው በረኛው ተገላጋዮቹ አጥቂው ምናምን አብዛኞቹ ተጫዋቾች ማለት ነው ማሚላዲ ሰንዳውስ ነው የሚጫወቱትና እያዩት ምናምን በጣም ገርሞኝ ነበር። ኤኒዌይስ ሳውዝ አፍሪካ ምን ያህል ሄተር እንዳፈሩ ምን ያህል ልክ ያለውን ነገር እንዳደረጉ ዶል አፍሪካ አጌኔስ ነበር ከነሱ ምናምንና ያን እንግዲህ ማገናዘብ ከቻሉ ያን ያዩበታል ብዬ ነው ማስበው። ከዛ ባለፈ የሆነ እንደ መክፈቻ ጨዋታ ምናምን የሆነ ድራማ የተሞላበት ጨዋታ ነበር። እኔ ግን ከሁሉም የሻኪራ ዳንስ ነበር የተመቸኝ። የእናንተን ሀሳብና አስተያየት በዚህ ጨዋታ ላይ ምን ተመለከታችሁ? ምን ታዘባችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ሰዎች ደቡብ አፍሪካ ዋጋዋን አግኝታለች። በ2026 የዓለም ዋንጫ የመክፈቻ ጨዋታ ደቡብ አፍሪካ 2 ግብ ተቆጥሮባት እንዲሁም ደግሞ 2 ቀይ ካርዶችን አግኝታ በአጠቃላይ ውጤት በሜክሲኮ 2-0 ከ2 ቀይ ካርድ ጋር የተዋረደ የሚባል ሽንፈትም አስተናግዳለች። ሜክሲኮ ደቡብ አፍሪካን 2-0 በማሸነፍ ምድቧን በ3 ነጥብ መምራትም ችላለች። እስቲ ስለ ጨዋታው ምን ትላላችሁ? በጨዋታ ውስጥ እናንተ የማን ደጋፊ ነበራችሁ? ሀሳባችሁን ስጡበት። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ግን ፎሎ ማድረግም አይዘንጋ። መልካም ምሽት፣ መልካም ጨዋታ። የነገ ሰው ይበልን።
በጣም ደስ በሚል ሁኔታ በ2026 የዓለም ዋንጫ የመክፈቻ ጨዋታ ላይ ደቡብ አፍሪካ 2-0 በሆነ ውጤት ተሸንፋለች። ከዛ በተጨማሪም ሁለት ተጫዋች ከደቡብ አፍሪካ በቀይ ካርድ ምክንያት ከሜዳ ተሰናብተዋል። እናንተም ይህንን ቪዲዮ ሁለት ጊዜ ኮፒ ሊንክ ማድረግ እንዳይረሳ። በመጀመሪያም ጨዋታው እንዴት ያገኛችሁት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጥሩ ባይባልም ለክፉ የማይሰጥ የመክፈቻ ጨዋታ ተመልክተናል ብዬ አስባለሁ። ሜክሲኮ የዛሬውን ጨዋታ 2-0 በሆነ ውጤት ማሸነፍ ችላለች። ከሜክሲኮ አንድ ተጫዋች እንዲሁም ደግሞ ከደቡብ አፍሪካ ደግሞ ሁለት ተጫዋቾች በቀይ ካርድ ምክንያት ከሜዳ ተሰናብተዋል። ጨዋታው ላይ የደቡብ አፍሪካውን በረኛ ዊሊያምስን ማድነቅ አለብን ብዬ አስባለሁ። በጣም ምርጥ ኳሶችን ሲያድን እየተመለከት ነው ነበር። በተጨማሪ ግን ሜክሲኮ ጨዋታውን እንደምታሸንፍ የመጀመሪያዎቹ 10 እና 20 ደቂቃዎች ነግረውናል ብዬ አስባለሁ። እንደጠበቀውም እንግዲህ ሜክሲኮ ጨዋታውን 2-0 በሆነ ውጤት አሸንፋለች። ራውል ሂሜኔዝም ለመጀመሪያ ጊዜ በዓለም ዋንጫ መድረክ ላይ በዛሬው ጨዋታ ላይ ጎል ማስቆጠር ችሏል። ያስቆጠረውንም ጎል በቅርቡ በህይወት ላጣው ለአባቱ እንዲውል አድርጓል። አንተን ሀሳብ ደግሞ ኮሜንት ሴክሽን ላይ ማስቀመጣችሁ